በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የመስቀል ስር ስጦታዎች በወደደንና ባፈቀረን በልዑል እግዚአብሔር ስም እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደየሰዓት አቆጣጠራችሁ እንኳን አደረሳችሁ። አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልን ልዑለ ባሕርይ እግዚአብሔር ስሙ ዛሬም ዘወትርም ለዘላለሙ የተመሰገነ ይሁን። የእግዚአብሔር ቤተሰቦች እንግዲህ በጉጉት ስንጠብቀው የነበረው 7ኛው ዙር የመጽሐፍ ቅዱስ ጥያቄና መልስ ውድድር ከዘጸአት ምዕራፍ 1 እስከ 20 ያለው ዛሬ እንጀምራለን ማለት ነው። እንግዲህ ከዚህ በፊት በነበሩት ውድድሮች እጅግ በጣም በሚገርም ሁኔታ እጅግ ብዙ ተወዳዳሪዎች ተወዳድራቸዋል። ወደ 392 የሚደርሱ ሰዎች ውድድር አድርገዋል። በጣም የሚገርም ነበረ በእውነቱ። ጸጋውን ያብዛላችሁ። እጅግ ግሩም ነው። ስለዚህ በዚያ ውድድር ላይ እንግዲህ በጣም ብዙ እህት ወንድሞች መቶ አምጥተው እንግዲህ ለመለያ ጥያቄና መልስ ውድድር ደርሰዋል ማለት ነው። ከዚህ በፊት ያላቸው ውጤት ጋራ ተያይቶ ከዛ በኋላ የመለያ ውድድር ይደረግላቸዋል ማለት ነው። እና በእውነት እጅግ ግሩም ነበር፣ የሚደንቅ ነበረ። በጣም ብዙ ተወዳዳሪዎች ብዙ ጥሩ ውጤት አምጥተዋል። ከዚያ በተጨማሪ የመድኃኔዓለም ቅዱስ ያሬድ ቅዱስ ጊዮርጊስ ሁለተኛው ማህበር ደግሞ በጣም ብዙ ሰው በማሳተፍ ወደ 215 ሰው የሚደርስ ሰዎችን በማሳተፍ እጅግ በጣም በሚገርም ሁኔታ ከ392ቱ አንዱ ማህበር 215 ሰዎችን ከተለያየ ቦታ ፈልገው እንዲሰሩ በማድረግ ያሳተፉ ናቸው። እና በ6ኛው ዙር እንግዲህ የዘፍጥረት ውድድር እንግዲህ በዛን ጊዜ ሽልማት አለው። ሽልማቱን እንግዲህ በማህበራት ደረጃ አሸናፊ የሆነው የመድኃኔዓለም ቅዱስ ያሬድ ቅዱስ ጊዮርጊስ ሁለተኛው ማህበር ነው ማለት ነው። ስለዚህ ከአሁን በኋላ ባለው ደግሞ እንደ አዲስ ውድድሩ ይጀመራል ማለት ነው። ስለዚህ ከዘጸአት ምዕራፍ 1 እስከ 20 ያለውን ደግሞ ዛሬ እንቀጥላለን። ያኛውን የመለያ ውድድር ደግሞ ይህን እየሰራችሁ በዚያው ውድድሩ የሚካሄድ መሆኑን በአጽንኦት ለመግለጽ እፈልጋለሁ። ይህንን 5 ማህበራት በዋነኝነት ሰርታችኋል። አሁን ደግሞ ከዚህ በላይ የሆናችሁ እንደምትሰሩ ተስፋ አደርጋለሁ። አንድ የቴሌግራም ማህበርም እንደዚሁ ብለውኛል። የቅዱስ ማርቆስ ማህበርተኞች በቴሌግራምም እንሳተፋለን እኛም ተሳታፊ እንሆናለን ብለውኛል። እንግዲህ ሌሎቹም በተለያየ ቦታ ያላችሁም ደግሞ በዚህ ተሳታፊ እንድትሆኑ ጥሬን አስተላልፋለሁኝ። እንግዲህ ከቅዱስ ማርቆስ መንፈሳዊ ማህበር የቴሌግራም ማህበር ሲጨመር ወደ 6 ማህበራት ይሆናሉ ማለት ነው። ዓላማው ግን ብዙ ማህበራት ተሰባስባችሁ እንድትሳተፉ ስለሆነ በየጊዜው እናንተም እየመጣችሁ ተሳታፊ እንድትሆኑ ነው። አሁን ያላችሁ ማህበራት ደግሞ ብዙ ማህበራትን ካሳተፋችሁ ለእናንተም ያው ሽልማት ተዘጋጅቷል ማለት ነው። ብዙ ማህበራትን በማሳተፍ እንደ ማህበር በማሳተፍ ራሱን የቻለ ሽልማት አለው ማለት ነው። በዚህም በዛው እንድትወዳደሩ ለማለት ነው። እንግዲህ ዘጸአት ምዕራፍ 1 እስከ 20 ያለው ጥያቄ ቁጥር 1 ወደ ጥያቄያችን እንሄዳለን። ዮቶር ምክር የመከረው ሙሴን ምን ሲያደርግ ነበር? ሙሴን የመከረው ዮቶር ሙሴን እንግዲህ ምክር መክሮታል። ዮቶር ምክር የመከረው ሙሴን ምን ሲያደርግ ነበረ? ሀ ሲጸልይ፣ ለ በህዝቡ ላይ ሲፈርድ፣ ሐመርሃ በግ ሲጠብቅ፣ መ ሲዋጋ። ደግሞአለሁ። ዮቶር ምክር የመከረው ሙሴን ምን ሲያደርግ ነበር? ሀ ሲጸልይ፣ ለ ህዝቡን ላይ ሲፈርድ፣ ሐመርሃ በግ ሲጠብቅ፣ መ ሲዋጋ። ሁለተኛ ጥያቄ እስራኤላውያን ከራምሴ ተነስተው ሲወጡ እግረኛው ሰው ብዛት ስንት ነበር? እስራኤላውያን ከራምሴ ተነስተው ሲወጡ እግረኛው ሰው ብዛት ስንት ነበር? ሀ 100,000፣ ለ 300,000፣ ሐመርሃ 600,000፣ መ 1 ሚሊዮን። ደግሞአለሁ። ይቅርታ በጣም ሁለተኛ ጥያቄ እስራኤላውያን ከራምሴ ተነስተው ሲወጡ እግረኛው ሰው
ብዛት ስንት ነበር? ሀ 100,000 ለ 300,000 ሐመርሃ 600,000 መ 1 ሚሊዮን። ሶስተኛ ጥያቄ እግዚአብሔር ሙሴን ለምን ወደ ፈርዖን ላከው? እግዚአብሔር ሙሴን ለምን ወደ ፈርዖን ላከው? ሀ ግብር እንዲሰበስብ ለ እስራኤልን ከግብፅ እንዲያወጣ ሐመርሃ ጦርነት እንዲያውጅ መ ለፈርዖን ስጦታ እንዲሰጥ። ደግሞአለሁ። እግዚአብሔር ለምን ወደ ፈርዖን ሙሴን ለምን ወደ ፈርዖን ላከው? ሀ ግብር እንዲሰበስብ ለ እስራኤልን ከግብፅ እንዲያወጣ ሐመርሃ ጦርነት እንዲያውጅ መ ለፈርዖን ስጦታ እንዲሰጥ ይላል። መልሳችሁን አስቀምጡ። አራተኛ ጥያቄ በግብፅ ምድር ጨለማ በነበረበት ጊዜ ለእስራኤል ልጆች ምን ነበራቸው? በግብፅ ምድር ጨለማ በነበረበት ጊዜ ለእስራኤል ልጆች ምን ነበራቸው? ሀ ጨለማ ለ ዝናብ ሐመርሃ ደመና መ ብርሃን። በግብፅ ምድር ጨለማ በነበረበት ጊዜ ለእስራኤል ልጆች ምን ነበራቸው? ሀ ጨለማ ለ ዝናብ ሐመርሃ ደመና መ ብርሃን። መልሳችሁን አስቀምጡ። አምስተኛ ጥያቄ የአስርቱ ትእዛዛት መጀመሪያ ትእዛዝ ምንድን ነው? የአስርቱ ትእዛዛት የመጀመሪያው ትእዛዝ ምንድን ነው? ሀ አትግደል ለ አባትና እናትህን አክብር ሐመርሃ አትስረቅ መ ከኔ በቀር ሌሎች አማልክት አይሆኑልህ። ደግሞአለሁ። የአስርቱ ትእዛዛት የመጀመሪያው ትእዛዝ ምንድን ነበር? ሀ አትግደል ለ አባትና እናትህን አክብር ሐመርሃ አትስረቅ መ ከኔ በቀር ሌሎች አማልክት አይሆኑልህ። መልሳችሁን አስቀምጡ። ስድስተኛ ጥያቄ የፋሲካ ጠቦት በስንተኛው ቀን ይታረዳል? የፋሲካ ጠቦት በስንተኛው ቀን ይታረዳል? ሀ በ10ኛው ቀን ለ በ14ኛው ቀን ሐመርሃ በ15ኛው ቀን መ በ7ኛው ቀን። ደግሞአለሁ። የፋሲካ ጠቦት በስንተኛው ቀን ይታረዳል? ሀ በ10ኛው ቀን ለ በ14ኛው ቀን ሐመርሃ በ15ኛው ቀን መ በ7ኛው ቀን። ሰባተኛ ጥያቄ በራፊዲም እስራኤል የመጣው ጠላት ማን ነው? በራፊዲም ሰባተኛ ጥያቄ በራፊዲም እስራኤልን ወደ እስራኤል የመጣው ጠላት ማን ነበር? ሀ ፍልስጤም ለ ኤዶም ሐመርሃ አማሌቅ መ ሞዓብ። ደግሞአለሁ። ሰባተኛ ጥያቄ በራፊዲም እስራኤልን ለመውጋት የመጣው ጠላት ማን ነበር? ሀ ፍልስጤም ለ ኤዶም ሐመርሃ አማሌቅ መ ሞዓብ። ስምንተኛ ጥያቄ ለእስራኤል የዓመቱ የመጀመሪያ ወር እንዲሆን የታዘዘው ወር የትኛው ነው? ሀ ታኅሳስ ለ ሰባተኛ ወር ሐመርሃ የመጨረሻው ወር ሐመርሃ አቢብ መ የመጨረሻ ወር። ደግሞአለሁ። ለእስራኤል የዓመቱ መጀመሪያ ወር እንዲሆን የታዘዘው ወር የትኛው ነው? ሀ ታኅሳስ ለ ሰባተኛ ወር ሐመርሃ አቢብ መ የመጨረሻ ወር። መልሳችሁን አስቀምጡ። ስምንተኛ ጥያቄ ሙሴና እስራኤል እግዚአብሔርን በመዝሙር ያመሰግኑት መቼ ነው? ሙሴና እስራኤል እግዚአብሔርን በመዝሙር ያመሰገኑት መቼ ነው? ሀ በግብፅ ሳሉ ለ በባህር ከተሻገሩ በኋላ ሐመርሃ ሲና ተራራ ላይ መ መና ሲወርድ። ደግሞአለሁ። ሙሴና እስራኤል እግዚአብሔርን በመዝሙር ያመሰገኑት መቼ ነው? ሀ ግብፅ ሳሉ ለ ባህር ከተሻገሩ በኋላ ሐመርሃ ሲና ተራራ ላይ መ መና ሲወርድ። አስረኛ ጥያቄ እግዚአብሔር ሙሴን ጫማውን እንዲያወልቅ የነገረው ለምንድን ነው? እግዚአብሔር ሙሴን ጫማውን እንዲያወልቅ የነገረው ለምንድን ነው? ሀ የቆመበት ስፍራ የተቀደሰ ስለሆነ ለ ጫማው ስለቆሸሸ ሐመርሃ ባዶ እግሩ እንዲሄድ ስለፈለገ መ ጫማው ስለተቀደደ። ደግሞአለሁ። አስረኛ ጥያቄ እግዚአብሔር ሙሴን ጫማውን እንዲያወልቅ የነገረው ለምንድን ነው? ሀ የቆመበት ስፍራ የተቀደሰ ስለሆነ ለ ጫማው ስለቆሸሸ ሐመርሃ በባዶ እግሩ እንዲሄድ ስለፈለገ መ ጫማው ስለተቀደደ። 11ኛ
11ኛ ጥያቄ ፈርዖን እስራኤላውያንን ለማስጨነቅ በጡብ ስራ ላይ ምን እንዲከለከሉ አዘዘ? ፈርዖን እስራኤላውያንን ለማስጨነቅ በጡብ ስራ ላይ ምን እንዲከለከሉ አዘዘ? ሀ ውሃ፣ ለ ገለባ፣ ሐመርሃ ጭቃ፣ መ ምሳ። ደግሞ አለውኝ 11ኛ ጥያቄ ፈርዖን እስራኤላውያንን ለማስጨነቅ በጡብ ስራ ላይ ምን እንዲከለከሉ አዘዘ? ሀ ውሃ፣ ለ ገለባ፣ ሐመርሃ ጭቃ፣ መ ምሳ። 12ኛ ጥያቄ ዘጠነኛው ትእዛዝ ምንድን ነበር? 10ቱ ትእዛዛት ከታዘዙት ውስጥ ዘጠነኛው ትእዛዝ ምንድን ነበር? ሀ አባትህን አክብር፣ ለ በሐሰት አትመስክር፣ ሐመርሃ አትግደል፣ መ አትስረቅ። ደግሞ አለው 12ኛ ጥያቄ ዘጠነኛው ትእዛዝ ምንድን ነበር? ሀ አባትህን አክብር፣ ለ በሐሰት አትመስክር፣ ሐመርሃ አትግደል፣ መ አትስረቅ። 13ኛ ጥያቄ ይህስ የእግዚአብሔር ጣት ነው ያሉት እነማን ናቸው? ይህስ የእግዚአብሔር ጣት ነው ያሉት እነማን ናቸው? ሀ የእስራኤል ሽማግሌዎች፣ ለ የግብፅ ጠንቋዮች፣ ሐመርሃ አሮንና ሙሴ፣ መ የፈርዖን ልጆች። እደግመዋለሁ 13ኛ ጥያቄ ይህስ የእግዚአብሔር ጣት ነው ያሉት እነማን ናቸው? ሀ የእስራኤል ሽማግሌዎች፣ ለ የግብፅ ጠንቋዮች፣ ሐመርሃ አሮንና ሙሴ፣ መ የፈርዖን ልጆች። 14ኛ ጥያቄ እግዚአብሔር በሌሊት ብርሃን ሊሰጣቸው በምን ይመራቸው ነበር? እግዚአብሔር በሌሊት ብርሃን ሊሰጣቸው በምን ይመራቸው ነበር? ሀ በደመና አምድ፣ ለ በእሳት አምድ፣ ሐመርሃ በጨረቃ፣ መ በችቦ። ደግሞ አለው 14ኛ ጥያቄ እግዚአብሔር በሌሊት ብርሃን ሊሰጣቸው በምን ይመራቸው ነበር? ሀ በደመና አምድ፣ ለ በእሳት አምድ፣ ሐመርሃ በጨረቃ፣ መ በችቦ። 15ኛ ጥያቄ ሙሴ እጁን ወደ ብብቱ አግብቶ ሲያወጣው ምን ሆነ? ሙሴ እጁን ወደ ብብቱ አግብቶ ሲያወጣው ምን ሆነ? ሀ ደም ሆነች፣ ለ ጠነከረች፣ ሐመርሃ ጠፋች፣ መ እንደ በረዶ ለምጽ ሆነች። ደግሞ አለው ሙሴ እጁን ወደ ብብቱ አግብቶ ሲያወጣው ምን ሆነ? ሀ ደም ሆነች፣ ለ ጠነከረች፣ ሐመርሃ ጠፋች፣ መ እንደ በረዶ ለምጽ ሆነች። እግዚአብሔር ቤተሰቦች እንግዲህ ከጥያቄ ቁጥር 1 እስከ 15 ያለው ክፍል 1 ነው ማለት ነው። በቀጣይ ደግሞ ክፍል 2 አለ። ከዚህ እችን እንደጨረሳችሁ ደግሞ ወደ ክፍል 2 ትቀጥላላችሁ ማለት ነው። ጥያቄው ጠቅላላ 50 ጥያቄ ስለሆነ 15ቱ ጥያቄ የመጀመሪያው ክፍል ነው ማለት ነው። ስለዚህ ቀጣይ ክፍል ደግሞ ስላለ እሱን ደግሞ ቀጥላችሁ ትሰራላችሁ ማለት ነው። በእውነት እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።